የሷ በቀሏ እንባ ብቻ የሆነ እንባ ደግሞ ከባድ እንባ አደገኛ ነገር ነው። እንባን እንጠንቀቅ በተቻለም ማንንም እንዳያለቅስብን በሐያታችን። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ስለ ሰው የሆነ ነገር ሲነገራቸው አንዳች ነገር አትንገሩኝ፣ እኔ ከመካከላችሁ ስወጣ የማንም በደል የሌለብኝ ማንም ያላዘነብኝ ሆኜ መውጣት ፈልጋለሁ፣ ወደ አኺራ መሄድ ፈልጋለሁኝና ነው ብለው ከለከሉ። ሰለዋቱ ረቢ ወሰላሙ ዐለይሂ። የሚስት ለቅሶ ደጋግመን በየድሩሶቻችን እንላለን። የሚስት ለቅሶ ያለበት ባል ተስፋ ይቁረጥ፣ አይሳካለትም። የእናት ለቅሶ እንዳለበት ልጅ ነው፣ አይሳካለትም። ወላሂ እንድቹ ሐያቱ እንደተደበሰበሰ እንድቹ እዛችሁ እንደተንከባለለ አፈር እየላሰ የተነሳ እየወደቀ እየተነሳ ይኖራል። ወሀከዛ ላ የተገየር ወላ ይወፈቁ ሊተውፊቅ ላህ ዐዘ ወጀል። የትኛውንም መልካም የሆነ ነገር አያገኝም የሚስት ለቅሶ ያለበት። ወከዛሊከ ሁለተኛው ምስኪን የቲሞችን ጉዳይ ተጠንቀቁ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ። ኢዘን የምስኪንን በደልና የሚስትን በደል የቂያማ ዕለት አላህ ዳኛ፣ እነዛ ተበዳዮች ከሳሽ፣ እኔ ደግሞ ጠበቃ ሆኜ ነው መቆመው። ተጠንቀቁ ሰለዋቱ ረቢ ወሰላሙ ዐለይሂ። ከምና የተጠነቀቅ ስንታችን እንጠነቀቃለን? ያ ጀማ ክብደት ውስጥ ገብቶናል። ደካማ ስለሆነች እጅህ ላይ ስላለች ስለምታስተዳድራት አንተ ባልነህና الرجال قوامون على النساء እምትለዋን የቁርአን አያ ጃሂሉም ሁላ አፍዟታልና ዓሊፍን ማያውቅ ሁላ الرجال قوامون على النساء እምትለዋን አያ አፍዟታል። ለነብስያው ስለተመቸችው ወንዶች በሴቶች ላይ የበላይ ናቸው፣ ተቆጣጣሪ ናቸው፣ አስተዳዳሪ ናቸው። ውስጣችን የሰበሩ ክስተቶች ይኖራሉ። በተለይም የቅርብ ሰዎቻችን ክህደት ፈጽመውብን ውስጣችን ርርድብን ብሎ ውስጣችን ቁርጥ የሚልበት ክስተት ይኖራል። ነገር ግን ያ ወደ ሌላ ግፍ አይመራንም። ምናልባትም ሰዎቹን ይቅር ልንላቸው እንችላለን፣ ልናቅፋቸው ግን አንችልም ይሆናል። እንዲህ አይነት አጋጣሚዎች ይኖራሉ። ውስጣችን የሰበሩ ክስተቶች ይኖራሉ። በተለይም የቅርብ ሰዎቻችን ክህደት ፈጽመውብን ውስጣችን ርርድብን ብሎ ውስጣችን ቁርጥ የሚልበት ክስተት ይኖራል። ነገር ግን ያ ወደ ሌላ ግፍ አይመራንም። ምናልባትም ሰዎቹን ይቅር ልንላቸው እንችላለን፣ ልናቅፋቸው ግን አንችልም ይሆናል። እንዲህ አይነት አጋጣሚዎች ይኖራሉ።